ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የአስረኛ ክፍል የጂኦግራፊ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 6 ክፍል 2ን እንመለከታለን። በባለፈው በክፍል 1 የምዕራፉ ትምህርታችን ፖፑሌሽን ቼንጅ ኤንድ ፋክተርስ የሚለውን ተመልክተን ነበር። ዘ ኮንሰፕት ኦፍ ፖፑሌሽን ቼንጅ ኤንድ ፋክተርስ ዛት ኮዝ ፖፑሌሽን ቼንጅ። ፖፑሌሽን ቼንጅ ምን ማለት ነው? ኤንድ ዋት አር ዘ ፋክተርስ ኦፍ ፖፑሌሽን ቼንጅ የሚለውን ሀሳብ ተወያይተን ነበረ። እነሱን ሀሳቦች በጥቂቱ ላስታውሳችሁና ወደ ዛሬው ርዕሰ ሀሳብ እንሄዳለን። እንግዲህ ፖፑሌሽን ቼንጅ ስንል ኢት ኢዝ አ ዲፈረንስ ኢን ሳይዝ ኦፍ ፖፑሌሽን ፍሮም ዘ ቢጊኒንግ ቱ ዘ ኤንዲንግ ኦፍ ኤ ሰርቴን ፒሪየድ ማለት ነው። ወይም ደግሞ ፖፑሌሽን ቼንጅ ሲምፕሊ ኢት ሚንስ ሲምፕሊ ኢንክሪዝ ኦር ዲክሪዝ ኦፍ ኤ ፖፑሌሽን ዊዝን ኤ ሰርቴን ፒሪየድ ኦፍ ታይም ማለት ነው። በተወሰነ ጊዜ የአንድ ህዝብ ቁጥር መጨመር ወይም መቀነስ ፖፑሌሽን ቼንጅ እንለዋለን። ኤንድ ዘ ኮዝ ኦፍ ፖፑሌሽን ቼንጅ ፕራይሜሪሊ ዜር አር ስሪ፣ በዋናነት ሶስት ናቸው ብለን አንስተናል። ኢን አዲሽን ደግሞ ሴክስ ሬሾ እና ላይፍ ኤክስፔክታንሲን አዝ ፋክተርስ ኦፍ ፖፑሌሽን ቼንጅ አንስተን ተወያይተናል። እነዚህም ዘ ስሪ ሜይን ኮምፖነንትስ ኦር ዲተርሚናንትስ ኦፍ ፖፑሌሽን ቼንጅ የምንላቸው ፈርቲሊቲ ኦር በርዝ፣ ሞርታሊቲ ኦር ዴዝ ኤንድ ማይግሬሽን ናቸው። ፈርቲሊቲ ኦር በርዝ ኢት ኢዝ ኤ ፖዘቲቭ ፋክተር ኢት ቴንድስ ዘ ፖፑሌሽን ቱ increase, and mortality or death it is a negative factor that tends the population to decrease, and migration it can increase or decrease the population number. For instance, if migration is immigration that is coming in, it is a positive factor, it will be a positive factor, that means it causes the population to increase. And if migration is immigration that is going out, it causes the population to decrease. So fertility and immigration that is coming in, they are positive factors, they tend the population to increase. And mortality or death and immigration that is going out, they are negative factors, they cause the population number to decline. ሞትና ፍልሰት ከሀገር መውጣት ጎይንግ አውት የምንለው ኢሚግሬሽን ኢ ሲሆን የአንድ ሀገር ህዝብ እንዲጨምር ወይም ምንድነው እንዲቀንስ ያደርጋሉ። ፈርቲሊቲ ወይም በርዝ ወይም ይሄ ውልደት የምንለውና ኢሚግሬሽን ካሚንግ ኢን ወደ አንድ ሀገር በፍልሰት መግባት የዛ ሀገር ወይም የዛ አህጉር የህዝብ ቁጥር እንዲጨምር ያደርጋሉ ብለናል። ፈርቲሊቲ ኤንድ ሞርታሊቲ ር biological or natural components of population change, and migration it is socio-economic component of population change ብለናል። plus migration it does not affect the population size of the world, የዓለምን የህዝብ ቁጥር አፌክት አያደርግም። ምክንያቱም if you migrate from Africa to America or Europe or Asia or Latin America or Australia, still you are in the world. ከአፍሪካ ወይም ከየትኛው ዓለም ወደ የትኛው ዓለም ብንሄድ ከዓለም ስለማንወጣ ማይግሬሽን የዓለም ህዝብ እንዲጨምር እንዲቀንስ አያደርግም። ነገር ግን የአንድ ሀገር ወይም የአንድ አህጉር ህዝብ እንዲጨምር ወይም እንዲቀንስ ሊያደርግ ይችላል የሚለውን ሀሳብ ተነጋግረን ነው ውይይታችንን ያቆም ነው። በዛሬው በክፍል 2 መነሻ የምናደርገው ሂስቶሪካል ትሬንድስ ኦፍ ፖፑሌሽን ቼንጅ ኢን አፍሪካ ሲንስ 1500 ቱ ፕሬዘንት የሚለውን ርዕሰ ሀሳብ ነው። የአፍሪካ ህዝብ ታሪካዊ ለውጥ ወይም ደግሞ ይሄ ቼንጅ ሲንስ 1500 ቱ ፕሬዘንት ከ1500 እስካሁን ያለውን የአፍሪካን ህዝብ ሂስቶሪካል ትሬንድ ኦፍ ፖፑሌሽን ቼንጅ እንመለከታለን ማለት ነው። እንግዲህ ቱ ሲ ዘ ሂስቶሪካል ትሬንድስ ኦፍ አፍሪካን ፖፑሌሽን ሲንስ 1500 ቱ ፕሬዘንት ሌት አስ ዲቫይድ ዚስ ሂስቶሪካል ፔሪድስ ኢንቱ 3 ከ1500 እስካሁን ያለውን ዘመን በሶስት ከፍለን እናያለን ማለት ነው። የመጀመሪያው ዘ ፈርስት ፔሪድ ፍሮም 1500 ቱ 1900 ሲሆን ሁለተኛው ከ1900 እስከ 1980 እስከ 1980፣ ሶስተኛው ከ1980 እስከ አሁን ባለው ጊዜ ብለን የአፍሪካ ህዝብ እንዴት ሂስቶሪካሊ ቼንጅ እንዳደረገ እንመለከታለን ማለት ነው። ሶ the historical trends of population change in Africa can be viewed in 3 distinct periods. The historical trends of population change
in Africa since 1500 can be viewed in three different categories of periods. Can be viewed in three distinct periods. In three distinct periods. The first period is from 1500 to 1900 ከ1500 እስከ 1900 ባለው ጊዜ በሚል እንመለከታለን። ስለዚህ የመጀመሪያው ዲስቲንክት ፔሪድ ከ1500 እስከ 1900 የአፍሪካ ህዝብ የቁጥር ለውጥ ምን ይመስል ነበረ፣ እንዴት ባለ ሁኔታ ይህንን ዘመን ተለወጠ የሚለውን እንመለከተዋለን። እንግዲህ ከ1500 እስከ 1900 ባለው ጊዜ የታሪክ ድርሳናት እንደሚያመለክቱት ወይም አንዳንድ የስነ መዛግብት እንደሚያመለክቱት ዚስ ፔሪድ ዛት ኢዝ ፍሮም 1500 to 1900 ኢን አፍሪካን ሂስትሪ ኢትስ ኮልድ ኤ ፔሪድ ኦፍ ፖፑሌሽን ስታግኔሽን ይባላል። ዚስ ፔሪድ ኢን አፍሪካ ኢዝ ኮልድ ዚስ ፔሪድ in Africa, demographically, in demographic terms, it is called this period in Africa, in demographic terms, it is called the period of population stagnation ይባላል። the period of population stagnation ይባላል። ስለዚህ ሂስቶሪካሊ the trend was stagnant population change ነው። stagnant population change ምንድን ነው? ስለዚህ ከ1500 እስከ 1900 ያለው ዘመን ዲሞግራፊካሊ in African population history it is a period of population stagnation ይባላል። population stagnation ምን ማለት ነው? what does population stagnation mean? what does population stagnation mean? ምን ማለት ነው population stagnation? population stagnation ማለት constant population change ማለት ነው። constant population change it means that constant ወይም በሌላ አባባል ዜሮ in demographic terms ዜሮ population change ይባላል። ዜሮ population change ይባላል። ስለዚህ ፖፑሌሽን ስታግኔሽን ስንል ኮንስታንት ወይም ዜሮ ፖፑሌሽን ቼንጅ ማለት ነው። ዜሮ ፖፑሌሽን ቼንጅ ወይም ኮንስታንት ፖፑሌሽን ቼንጅ ወይም ኢን ሾርት ፖፑሌሽን ስታግኔሽን ሚንስ ናይዘር ኢንክሪዝ ኖር ዲክሪዝ ኦፍ ፖፑሌሽን ሳይዝ ማለት ነው። ኢት ኢዝ ናይዘር ኢንክሪዝ ኖር decrease of population size ማለት ያ ማለት አልጨመረምም አልቀነሰምም። ያ ማለት ሞት እና ውልደት የለም ማለት ነው አይደለም። ሞትም አለ ውልደትም አለ። ነገር ግን የሚቀነሰውና የሚሞተው ምንድነው? የሚወለደው እኩል ነው ማለት ነው። ያ ማለት the number of increase equal with the number of decrease ማለት ነው። the number of population increase equal with the number of population decrease ስለዚህ በዚህ ጊዜ ቼንጁ ምን ይሆናል ማለት ነው? the change
the change will be zero. the change will be zero ይሆናል። ለዛ ነው ዜሮ ፖፕሌሽን ቼንጅ እየተባለ የሚጠራው ዜሮ ወይም ኮንስታንት ፖፕሌሽን ቼንጅ። ስለዚህ ከ1500 እስከ 1900 የአፍሪካ ህዝብ እምብዛም አልጨመረም አልቀነሰምም። ኢት ዋዝ ኮንስታንት። ለምሳሌ በ1500 1 ሚሊዮን ከነበረ በ1900 ከ1 ሚሊዮን ፈቅ አላለም እንደማለት ነው። ወይም ከ1 ሚሊዮን ብዙም አልጨመረም። ስለዚህ ይሄ ፔሪድ በአጠቃላይ ምን ይባላል ማለት ነው? ፖፕሌሽን ስታግኔሽን ወይም ፔሪድ ኦፍ ዜሮ ፖፕሌሽን ግሮዝ ሬት ይባላል ማለት ነው። ዜሮ ፖፕሌሽን ግሮዝ ሬት ያ ማለት የህዝቡ የሚጨምረው ቁጥርና የሚቀንሰው ቁጥር እኩል ነው። የሚወለደውና የሚሞተው ቁጥር እኩል ሲሆን አንድ ህዝብ ፖፕሌሽን ስታግኔሽን ወይም ኮንስታንት ወይም ዜሮ ፖፕሌሽን ቼንጅ አለው ይባላል። ግን ለምንድን ነው ዋይ አፍሪካ ኤክስፔሪየንስ ስታግናንት ፖፕሌሽን ቼንጅ ፍሮም 1500 to 1900? ለምንድን ነው ስታግናንት ፖፕሌሽን ቼንጅ የተከሰተው? ዋይ አፍሪካ ሃድ ኤክስፔሪየንስ stagnant population change from 1500 to 1900? ለምንድን ነው ስታግናንት ፖፕሌሽን ኤክስፔሪየንስ ያደረገችው? ነምበር ኦፍ ኢንክሪዝ ኦፍ ፖፕሌሽን እና ነምበር ኦፍ ዲክሪዝ ኦፍ ፖፕሌሽን እኩል እንዲሆን ያደረገው ምክንያት ምንድን ነው የሚለውን ስናይ it is because of the following three main reasons. It was due to the following three main reasons. አንደኛ ስሌቭ ትሬድ ነው። ኢፌክት ኦፍ ስሌቭ ትሬድ አዝ ዩ ኖው ሂስትሪ ላይ እንደተማራችሁት ስሌቭ ትሬድ አፍሪካ ወደ 12 ሚሊየን ህዝብ እንድታጣ አድርጓታል። ስሌቭ ትሬድ causes Africa to lose 12 million population 12 ሚሊዮን ህዝብ እንድታጣ አድርጓታል። ስለዚህ ከ1500 እስከ 1900 ባለው ጊዜ የስነ ህዝብ እድገቱ ስታግናንት ወይም ኦልሞስት ኮንስታንት ዜሮ ፖፑሌሽን ቼንጅ እንዲሆን ያደረገው የባሪያ ንግድ ተጽዕኖ አንዱ ምክንያት እሱ ነው። ሁለተኛው ኢፌክት ኦፍ ኮሎናይዜሽን effect of colonization and the resulted war in many parts of the continent ቅኝ ግዛት እና ቅኝ ግዛት ያዋለደው ጦርነት ያደረሰው እልቂት የአፍሪካ ህዝብ እንዳይጨምር እንዳይቀንስም አድርጎታል። ሶስተኛው ምክንያት the spread of deadly tropical diseases in the continent ነው። the spread of deadly tropical disease in the continent በጣም ገዳይ የሚባሉ በሽታዎች በአህጉሪቱ መስፋፋታቸው ህዝቡ እንዳይጨምር እንዳይቀንስ፣ ያ ማለት የሚሞተውና የሚወለደው ኦልሞስት የተመጣጠነ እንዲሆን ወይም ባላንስድ እንዲሆን የሚወለደውን ያክል እንዲሞት ምክንያት የሆነ ወይም ደግሞ በሁለቱ መካከል ያለው ልዩነት ኦልሞስት ዜሮ እንዲሆን ኒርሊ ዜሮ እንዲሆን፣ አክቹዋሊ ዜሮ ሊሆን አይችልም ብዙ ጊዜ ግን ኒርሊ ዜሮ ሲሆን ፖፑሌሽን ስታግኔሽን ወይም ስታግናንት ፖፑሌሽን ቼንጅ ተፈጠረ እንላለን ማለት ነው። ስለዚህ ኢን ዘ ፈርስት ፒሪየድ that is from 1500 to 1900 historically Africa experienced stagnant population change and it is due to these three main factors. በእነዚህ ሶስት ምክንያቶች የአፍሪካ ህዝብ እምብዛም አልጨመረም
አልቀነሰም። ወይም ናይዘር ዲክሪዝ ኖር ኢንክሪዝ፣ ናይዘር ኢንክሪዝ ኖር ዲክሪዝ ወይም ኦልሞስት ዜሮ ፖፑሌሽን ወይም ኮንስታንት ፖፑሌሽን ቼንጅ ነበረ እንላለን። ሁለተኛው ከ1900 እስከ 1980 ያለው ነው። ዘ ሰከንድ ፔሪድ ኦፍ population change it is from 1900 to 1980 ከ1900 እስከ 1980 ባለው ጊዜ ያለውን እናያለን። ይሄ ዘመን በአፍሪካ ታሪክ it's called a period of demographic explosion ይባላል። this period in Africa is called this period in Africa is called a period of demographic explosion. a period of demographic explosion ይባላል። ያ ማለት የአፍሪካ ህዝብ ከመቼውም ጊዜ በላይ በከፍተኛ ፍጥነት ያደገበት ጊዜ ነው። ዲሞግራፊክ ኤክስፕሎዥን ማለት ዲሞግራፊክ ኤክስፕሎዥን means very very rapid population growth ማለት ነው። very very rapid population growth ፍንዳታ በሚመስል ኤክስፕሎዥን ማለት እንግዲህ ፍንዳታ ማለት ነው። እንግዲህ ለስነ ፍንዳታ ባንለውም በሱ እንግዲህ ፍንዳታ ባልተጠበቀ ሁኔታ መጨመር ወይም ደግሞ ምንድን ነው መፈንዳት ነው አይደለ? ኤክስፕሎዥን ስንል ባልጠበቅነው መልኩ መፈንዳት ነው። ወይም ባላሰብነው መልኩ ባላሰብነው ሁኔታ አንድ ነገር ሲፈነዳ ኤክስፕሎዥን ሆነ እንላለን ወይም ተፈጠር እንላለን። ባልተገመተ ሁኔታ ስታግናንት የነበረ የህዝብ እድገት ኦልሞስት ኮንስታንት ወይም ዜሮ የነበረ የህዝብ እድገት በአንዴ በከፍተኛ ሁኔታ ሲጨምር ዲሞግራፊክ ኤክስፕሎዥን ተፈጠረ እንላለን በስነ ህዝብ ቋንቋ ዲሞግራፊክ ኤክስፕሎዥን። ስለዚህ ከ1900 እስከ 1980 ያለው ዘመን በአፍሪካ ፔሪድ ኦፍ ዲሞግራፊክ ኤክስፕሎዥን ይባላል። It is this period that the African population annual growth rate reaches to the highest, that is at about 2.8% per year on average. It is a period when the annual growth rate of African population reaches to the highest, that is about 2.8% per year on average እንግዲህ 2.8% ማለት ያ ማለት 2.8% ማለት በሌላ አባባል ኦልሞስት 3/100 ማለት ነው። ያ ማለት ኢን ኤ የር 100 ሰው ወደ ስንት ይሄዳል ማለት ነው? ወደ 103 ከፍ ይላል ማለት ነው። በ3 ይጨምራል። ያ ማለት የህዝቡ እድገት በመቶኛ ሲሰላ በ3 ኦልሞስት 2.8 ማለት 3 ሰው እንደማለት ነው። 100 ሰው 3 ሰው ይጨምራል ማለት ነው በየዓመቱ። እንግዲህ በሚሊዮን የአፍሪካ ህዝብ ደግሞ ሲባዛ በጣም በብዙ ሚሊዮን እየጨመረ እንደሚሄድ ያሳያል ማለት ነው። ስለዚህ ይሄ ከ1900 እስከ 1980 ያለው ዘመን በአፍሪካ የስነ ህዝብ ታሪክ ፔሪድ ኦፍ ዲሞግራፊክ ኤክስፕሎዥን ይባላል። የአፍሪካ ህዝብ ባልተጠበቀ ሁኔታ ቬሪ ቬሪ
ራፒድ በሆነ መልኩ ፈጣን በሆነ መልኩ የጨመረበት ዘመን ነው። ሶስተኛው ዘ ሰርድ ፒሪየድ of population change it's from 1980 to present ከ1980 እስከ አሁን ያለውን ዘመን ደግሞ ዘ ሰርድ ፒሪየድ ብለን እናስቀምጠዋለን ማለት ነው። መጽሐፋችሁ ላይ ከ1980 እስከ 2015 ይላል። ያው የተጠቀመው ስታቲስቲክስ እስከ 2015 ያለውን ጊዜ ስለሆነ በዚህ ጊዜ still the population of Africa growing in high rate በከፍተኛ ፍጥነት እያደገ ነው። ነገር ግን ከ1900 እስከ 1980 ካለው ጋር ስናነጻጽረው it's slightly inclined so በዚህ በሶስተኛው ፔሪየድ ከ1980 እስከ አሁን ባለው ወይም በመጽሐፋችሁ ከ1980 እስከ 2015 the population of Africa continue to growing high but slightly declined or declining compare with the previous period ወይም comparable declining comparable to the previous period አሁንም ቢሆን በዚህ ዘመን የአፍሪካ ህዝብ እያደገ በከፍተኛ ሁኔታ እያደገ ያለ ቢሆንም ከቀደመው ዘመን ይሄ ከ1900 እስከ 1980 ካለው ዘመን ግን በአንጻሩ ስላይትሊ ዲክላይን አድርጓል። ለምሳሌ from 1900 to 1980 annual growth rate it is around 2.8% ነበር። ነገር ግን ከ1980 እስከ 2015 በመጽሐፎቹ ላይ በተጠቀሰው ስታቲስቲክስ ብንሄድ ግሮዝ ሬቱ it's declined to 2.45%, but still it is the highest annual growth rate, the highest annual population growth rate in the world. አሁንም ቢሆን በከፍተኛ ሁኔታ እያደገ ነው። ነገር ግን ከቀደመው ዘመን በተለይ ከ1900 እስከ 1980ዎቹ ከነበረው ዘመን የህዝብ እድገት ጋር ሲነጻጸር ስላይትሊ በተወሰነ መጠን ዲክላይን አድርጓል። but still Africa has the highest population growth rate in the world. አሁንም ቢሆን የአፍሪካ ዓመታዊ የህዝብ እድገት በዓለም ፈጣን የሚባለው ነው። የወርልድ average population growth rate, world's average population growth rate is about 1.4%. ዛሬ የዓለም ህዝብ የእድገት ምጣኔ 1.4% አካባቢ ነው። የአፍሪካ ግን 2.45% ነው። 2.45% በጣም ያ ማለት it is almost 2 times። እንግዲህ compare 1.4% የዓለም ወርልድ population growth rate and የአፍሪካ 2.45% አፍሪካስ population growth rate ሁለቱን ስናነጻጽር ኦልሞስት ይሄኛው ከዚህኛው ጋር ሲነጻጽር ኦልሞስት 2
ታይምስ ነው። ስለዚህ ከቀደመው የአፍሪካ ከራሱ ጋር ሲነጻጸር ከ1900 እስከ 1980 ካለው ጋር ሲነጻጸር የተወሰነ መሻሻል ወይ ደግሞ መቀነስ ያሳየ ቢሆንም ስቲል ኢት ኢዝ ዘ ሃይስት ኢን ዘ ወርልድ። አሁንም ቢሆን ግን የዓለማችን ከፍተኛው ፈጣን የህዝብ ቁጥር እድገት ያለበት አህጉር አፍሪካ እንደሆነ ስታስቲክሱ ያሳያል ማለት ነው። ሌላው ከዚህ ቀጥሎ የምናየው ሳይዝ ኦፍ ፖፑሌሽን ኦፍ ኮንቲኔንትስ አዝ ኦፍ 2021 የሚለው እንመልከት። ሳይዝ ኦፍ ፖፑሌሽን ኦፍ ኮንቲኔንትስ as of 2021 እንደ 2021 ስታቲስቲክስ የአህጉራት የህዝብ መጠን ምን ይመስላል የሚለውን እንመልከት። አዚ ነው there are 7 continents 7 አህጉራት አሉ። እንግዲህ ከሰባቱ አንታርክቲካ ህዝብ ስለማይኖርበት እሱን አናይም ወይም አገር የሚባል ስለሌለበት፣ ስለዚህ የስድስቱ አህጉራት የህዝብ መጠን በ2021 በተቀመጠው ስታቲስቲክስ ምን ይመስላል የሚለውን እንመለከታለን። እንደ ቅደም ተከተላቸው አህጉራቱን እናስቀምጥና ኮንቲኔንትስ ፖፑሌሽን ግሮው ምንድነው? ፖፑሌሽን ሳይዝ and annual growth rate ብለን ከፋፍለን እንየው። ዋን ኤዥያ the largest continent as of 2021 the population size of Asia it is 4.64 billion and its annual growth rate is 0.83%. 0.83% ነው ዓመታዊ እድገቱ። ሁለተኛ አፍሪካ it is 1.34 billion and its annual growth rate is 2.45%. imagine how much it is high በጣም ከፍተኛ እንደሆነ how much it is rapid በጣም ፈጣን እንደሆነ ያሳያል። 2.45%. ኢሮፕ third as of 2021 it's around 748 million with annual growth rate 0.01%. በጣም ዝቅተኛ የህዝብ እድገት ያለው አውሮፓ ነው። በኋላ ሰመራይዝ እናደርጋለን። አራተኛ ኖርዝ አሜሪካ ቶታል ፖፑሌሽን 592 million and its annual growth rate 0.76%. አምስተኛ ሳውዝ አሜሪካ or ላቲን አሜሪካ its population 431 million and its annual growth rate 0.81%. and Oceania ስድስተኛ Oceania that is Australia and the nearby islands. Oceania its population is around 8 million is not exactly 8 million የተወሰነ ልዩነት አለው ስናጠጋገው በሚሊየን ስንጽፈው 8 million annual growth 42 million 42 million almost 43 million and its annual growth rate 1.27%. ከዚህ የምንረዳው Asia is the most populous. Asia is the most populous continent. And Africa is the second most populous
continent with the highest population growth rate in the world. With the highest population growth rate. Population growth rate in the world. In the world. It is 2.45%. የዓለማችን ከፍተኛ የህዝብ እድገት ያለው አህጉር በቁጥር ከዓለም ሁለተኛው በህዝብ ብዛት ትልቁ አህጉር ነው። ምንድነው? ኢሮፕ it is the third most populous continent with the lowest annual population growth rate. With the lowest annual population growth rate. It is 0.01%. Almost Europe ስታግናንት የሚባል ኦልሞስት 0.01 ማለት ኦልሞስት 0 ማለት ነው። ስታግናንት ፖፑሌሽን ግሮዝ ሬት ስታግናንት ፖፑሌሽን ግሮዝ ሬት ስታግናንት የሚባል ኦልሞስት ኮንስታንት የሚባል የህዝብ እድገት አለው። ኤንድ ኦሽኒያ ዘ ሊስት ፖፑለስ ኦሽኒያ the least populous continent with the second highest annual growth rate. Annual population growth rate following አፍሪካን በመከተል ሁለተኛ ትልቅ ዓመታዊ የህዝብ እድገት ያላት አህጉር ኦሽኒያ ነች። 1.27%። አፍሪካ 2.45%። ነገር ግን ኦሽኒያ is the least populous. It has only 42-43 million total population. 43 ወይም 40 ያ ማለት የኢትዮጵያን 1/3 ያህል ህዝብ ያላት አህጉር ነች ማለት ነው። ሌላው ፐርሰንቴጅ ሼር ኦፍ ፖፑሌሽን ኦፍ ኮንቲኔንት ስንመለከት the percentage share of population of continents, the percentage share of world's share of continents population from the world ካለም ስንመለከት Asia it shares almost 60%, 59.5% shares 59.54% of the world population. That means almost 60% of the world population is found in Asia. That's why Asia is called the most populous continent. Africa shares about 17.5% of the world's population. And Asia and Africa together shares almost 77. Africa and Asia shares almost 77% of the world's population. ኦልሞስት 77%። የቀረው ስንት ፐርሰንት ማለት ነው? 23ቱ በሌሎች አህጉራት
ይኖራል ማለት ነው። ኢሮፕ 9.6%, ኢሮፕ ሼርስ 9.6% of the world's population. North America shares 7.6% of the world's population. And South America shares or constitutes only 5.5% of the world's population. And the least populous Oceania shares only 0.5% of the world's population. The least populous Oceania only 0.5 ያ ማለት 0.5% of the world population ብቻ ነው የሚይዘው። ሁለቱ አህጉራት አፍሪካና ኤዥያ ደግሞ ሁለቱ በጋራ 77.0% ወይም 77% ኦፍ ግሎባል ፖፑሌሽንን ሼር ያደርጋሉ ማለት ነው። and it is all about the historical trends of world population. ነገር ግን ኢን ጀነራል የዓለም ህዝብ እንዳጠቃላይ እየጨመረ እንደሆነ ያሳያል። ለምሳሌ by the end of 2024 by the end of 2024 the world population is reported as 8.05 ቢሊየን። ለምሳሌ በ2024 መጨረሻ ላይ የዓለም ህዝብ 8.05 ቢሊየን እንደደረሰ ሪፖርት ተደርጓል። ይሄ የሚያሳየው the world population is increasing እየጨመረ እንደሆነ ያሳያል። ስለዚህ the world population is increasing. The world population is increasing from time to time. ከጊዜ ወደ ጊዜ እየጨመረ ይሄዳል። ለምንድን ነው እንዲጨምር የሆነው? ወይም ደግሞ የጨመረው ለምንድን ነው? Why the world population is increasing? Why the world population is increasing? ለምንድን ነው የጨመረው ካል እንዲጨምር ያደረጉት ምክንያቶች የሚከተሉት ናቸው። It is because of the following factors. It is because of the following factors. በሚከተሉት ምክንያቶች ነው። አንደኛ አድቫንስ ኢን ሞደርን ሜዲሲን advances in modern medicine ያ ማለት because advancement in modern medicine controls the spread of deadly disease. Control the spread of deadly disease ገዳይ በሽታዎች በመቀነሳቸው ወይም ደግሞ አድቫንስመንት ኢን ሞደርን ሜዲሲን ያ ማለት ይሄ የሞት ምጣኔ እንዲቀንስ በማድረጉ ነው ማለት ነው። this causes a decline of
a decline of mortality rate የሞት ምጣኔ በመቀነሱ የዓለም ህዝብ ከጊዜ ወደ ጊዜ የጨመረ እንግዲህ በ2000 አካባቢ ወደ 6 ቢሊዮን ነበረ። በ25 ዓመት ውስጥ ማለት ነው እንግዲህ 2 ቢሊዮን የጨመረው ኦልሞስት ባይ 2000 በፈረንጆች ባይ 2000 የዓለም ህዝብ 6 ቢሊዮን አካባቢ ነበር። 6 ቢሊዮን ባለፉት 25 ዓመታት ወይም 24 ዓመታት ግን 2 ቢሊዮን ጨምሯል። ባለፉት 25 ዓመታት በ2 ቢሊዮን ጨመረ ማለት የዓለም ህዝብ እንግዲህ ምን ያክል እያደገ እንደሄደ ያሳያል። ለምሳሌ ባይ 2000 AD the world population was 6 billion, and by the end of 2024 the world population reaches 8 billion. ያ ማለት ምን ማለት ነው? within 24 years by 24 years it increased by 2 billion. increase by 2 billion በ2 ቢሊዮን ጨመረ ማለት ነው። በ2 ቢሊዮን። ስለዚህ የዓለም ህዝብ አሁንም እያደገ እንደሆነ ያሳያል። መረጃዎች ወይም ስታቲስቲክሶቹ የሚያሳዩት የዓለም ህዝብ እየጨመረ እንደሆነ ያሳያል። ስለዚህ አንደኛው ምክንያት ምንድን ነው ካል አድቫንስመንት ኢን ሞደርን ሜዲሲን ነው ስንል ኮንትሮል ኦፍ ስፕሪድ ኦፍ ዴድሊ ዲዚዝ ኢምፕላይስ ዲክላይን ኦፍ ሞርታሊቲ ሬት። እነዚህ ገዳይ በሽታዎች መቀነሳቸውና የሞት ምጣኔ በእነሱ ምክንያት የነበረው የሞት ምጣኔ እንዲቀንስ መሆኑ የዓለም ህዝብ እንዲጨምር አድርጎታል። ሁለተኛው ምክንያት ኢምፕሩቭመንት ኢን ሊቪንግ ስታንዳርድ ነው። ኢምፕሩቭመንት ኢን ሊቪንግ ስታንዳርድ ሊቪንግ ስታንዳርድ የአኗኗራችን ሁኔታ መሻሻሉ የዓለም ህዝብ ቁጥር እንዲቀንስ አድርጎታል። ኢምፕሩቭመንት ኢን ሊቪንግ ስታንዳርድ ስንል ለምሳሌ ሌቭል ኦፍ ኒውትሪሽን፣ ሌቭል ኦፍ ኒውትሪሽን፣ ፐርሰናል ሃይጅን ወይም ሳኒቴሽን፣ ፕሪቬንሽን፣ ኢንክሪዝ ኦፍ ሌቭል ኦፍ ኤዱኬሽን እና የመሳሰሉት መሻሻላቸው ሰው ጤናውን እንዲጠብቅ ባለው የኑሮ ደረጃ ይሄ ሌቭል ኦፍ ኒውትሪሽንን ከፍ ማድረጉ፣ ፐርሰናል ሃይጅን ወይም ሳኒቴሽን እንዲጠብቅ፣ መከላከል ላይ ያተኮረ ስራ እንዲሰራ ማስቻሉ፣ የትምህርት ሁኔታ ወይም የግንዛቤ ደረጃው ከፍ ማለቱ እንግዲህ የሊቪንግ ስታንዳርድ ወይም የኑሮ ሁኔታ መሻሻል የዓለም ህዝብ እንዲጨምር አድርጓል። ምክንያቱም ሊቪንግ ስታንዳርድ በራሱ ምን እንዲቀንስ ያደርጋል? የሞት ምጣኔ እንዲቀንስ ያደርጋል ማለት ነው። ስለዚህ በእነዚህ ምክንያቶች የዓለም ህዝብ እንዲጨምር ሆኗል። ሶስተኛው ምክንያት ኢንክሪዝ ኦፍ ላይፍ ኤክስፔክታንሲ ነው። ኢንክሪዝ ኦፍ ላይፍ ኤክስፔክታንሲ አማካኝ የመኖር ዕድሜ መጨመሩ። አማካኝ የመኖር ዕድሜ የሚጨምረው ደግሞ ከሌሎች ጋር ከመጀመሪያዎቹ አድቫንስመንት ሜዲካል ሳይንስ ኢምፕሩቭመንት ሊቪንግ ስታንዳርድ ከእነሱ ጋር የሚገናኝ ነው። አንድ ሰው የተሻለ የሚኖር ከሆነ የተሻለ የጤና እንክብካቤ የሚያገኝ ከሆነ ረጅም ዕድሜ የመኖር እድሉ ከፍ ይላል። ስለዚህ የዓለም የህዝብ ቁጥር እንዲጨምር ያደረገው ኢንክሪዝ ኦፍ ላይፍ ኤክስፔክታንሲ ነው። ኢንክሪዝ ኦፍ ላይፍ ኤክስፔክታንሲ ስንል የህፃናት የጨቅላ ህፃናት እና የማተርናል ሞርታሊቲ መቀነስ ማለት ነው። ኢንክሪዝ ኢን ላይፍ ኤክስፔክታንሲ ዲዩ ቱ ዘ ዲክላይን ኦፍ
ኢንፋንት ሞርታሊቲ፣ ቻይልድ ሞርታሊቲ ኤንድ ማተርናል ሞርታሊቲ። የጨቅላ ህጻናት ኢንፋንት ሞርታሊቲ ማለት ከ1 ዓመት ቢሎ 1 ይር ከ1 ዓመት በታች የሆኑ ህጻናት የሞት ምጣኔ መቀነሱ። ቻይልድ ማለት አንደር 5 ይርስ ሞርታሊቲ ሬት። ማተርናል ሞርታሊቲ ሬት ስንል ደግሞ ይሄ የእናቶች የሞት ምጣኔ በወሊድ ምክንያት የእናቶች የሞት ምጣኔ መቀነሱ የዓለም ህዝብ እንዲጨምር ያደርጋል። ምክንያቱም እናቶች በውልደት ምክንያት በወሊድ ምክንያት የነበረው የሞት ምጣኔ ቀነሰ ማለት በወሊድ ምክንያት አይሞቱም። ዜን የመውለድ እድላቸው ይጨምራል ማለት ነው። ስለዚህ ማተርናል ሞርታሊቲ ስንል ዴይዝ ኦፍ ማዘርስ ዲው ቱ ቻይልድ በርዝ ኤንድ ፕሬግናንሲ ልጅ በመውለድና በእርግዝና ከእርግዝናና ልጅ ከመውለድ ጋር ተያይዞ የሚከሰት የእናቶች ሞት ማተርናል ሞርታሊቲ ሬት ዲው ቱ ማተርኒቲ ኬዝ ማለት ነው። ያ ማለት ፕሬግናንሲ ኤንድ ቻይልድ በርዝ ሪሌትድ ከሆነ አንድ ሞት ማተርኒቲ ሞት ይባላል። ወይም ደግሞ ማተርኒቲ ዴዝ ሞርታሊቲ፣ ማተርናል ሞርታሊቲ ወይም ማተርናል ዴዝ ይባላል። ስለዚህ የጨቅላ ህጻናት የሞት ምጣኔ፣ የልጆች የሞት ምጣኔ፣ በወሊድ ምክንያት የእናቶች የሞት ምጣኔ እንዲቀንስ መሆኑ ወይም መቀነሱ ላይፍ ኤክስፔክታንሲ እንዲጨምር አድርጓል። ስለዚህ ኢንክሪዝ ኦፍ ላይፍ ኤክስፔክታንሲ፣ ኢምፕሩቭመንት ኦፍ ሊቪንግ ስታንዳርድ ኤንድ አድቫንስመንት ኦፍ ሜዲካል ሞደርን ሜዲካል ሳይንስ ወይም ሜዲካል ትሪትመንት ዳት ሚንስ ዘ ኮንትሮል ኦፍ ስፕሪድ ኦፍ ዴድሊ ዲዚዝ የዓለም ህዝብ እንዲጨምር ከጊዜ ወደ ጊዜ እንዲጨምር ያደረጉ ምክንያቶች ናቸው ማለት ነው። ስለዚህ ኢን ጀነራል ዘ ወርልድ ፖፑሌሽን ኢዝ ኢንክሪዚንግ፣ የዓለም ህዝብ እየጨመረ ነው። ለምን ይጨምራል? የሞት ምጣኔ ስለቀነሰ ነው ማለት ነው። ነገር ግን የውልደት ምጣኔ ምንም እንኳ አሁንም ቢሆን እንደ ቀደመው ዘመን ከፍተኛ ነው ባይባልም የተወሰነ የመቀነስ አዝማሚያ ቢያሳይም ስቲል ከፍተኛ በመሆኑ ስለዚህ the world population is growing very rapidly or getting increase የዓለም ህዝብ እየጨመረ ነው ያለው። ለምን ካል ምክንያቱም ስቲል the birth rate is greater than the death rate የበርዝ ሬት እስካሁን ወይም አሁን ከዴዝ ሬት ስለሚበልጥ ወይም ደግሞ ዴዝ ሬት ኮንቲኒው ሃይ but the death rate declining የሞት ምጣኔ ቀነሰ፣ የውልደት ምጣኔ ግን ቀጠለ። ምንም እንኳ ስላይትሊ ዲክላይኒንግ አሁን ያለው ቀድሞ ከነበረው በአንጻራዊነት የቀነሰ ቢመስልም ወይም ደግሞ ስታቲስቲክሱ እንደቀደመው ከፍተኛ ባይሆንም አሁንም የበርዝ ሬት የውልደት ምጣኔ ከፍተኛ በመሆኑ እና የሞት ምጣኔ ግን በመአሽቆልቆሉ ወይም ደግሞ በመቀነሱ የዓለም ህዝብ ቁጥር እንዲጨምር ምክንያት ሆኗል ማለት ነው። and it is all about part 2 ክፍል 2ን በዚህ እንጨርሳለን። በሚቀጥለው በክፍል 3 6.2 human environment relationship and the school of thoughts in geography regarding human environment relationship የሚለውን እንማማራለን። እስከዚያው ደህና ሁኑ ተማሪዎች።